ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ታማኝ ወቅታዊ ፈጣን ሰበር መረጃዎች በየሰዓታቱ ልዩነት በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት አሜሪካ አዲስና አደገኛ ውሳኔ ማሳለፏ ተዘግቧል። ዎል ስትሪት ጆርናል ዛሬ ሌሊቱን እንደዘገበው ከሆነ የአሜሪካ ጦር በቀጣዮቹ ቀናት ጀምሮ የኢራን የጦር መርከቦችን የንግድ መርከቦችን ባሉበት የውሃ ክልል ሁሉ ከሆርሙዝም ባሻገር በመላው ዓለም በየትኛውም የውሃ ክልል ውስጥ ያሉ የኢራን መርከቦችን እንደሚመታ አስታውቋል። ይህንን ተከትሎም ጦርነቱ ከሆርሙዝ ወሽመጥ ወደ መላው ዓለም የውሃ ቀጠናዎች ማደጉ እየተሰማ ነው። ይህም መላው ዓለምን ድንጋጤ ላይ የከተተ ሆኗል። የትራምፕ የሌሊቱ ውሳኔ። ይህንን ተከትሎ የኢራን የፓርላማ አፈ ጉባኤ የሆኑት ቃሊባፊ ምሽቱን ለጋዜጠኞች መግለጫ ሰጥተዋል። መግለጫቸውም ሌሊቱን በሙሉ በኢራን መገናኛ ብዙሃን ሲተላለፍ አድሯል። በጣም በርካታ ሰፊ ጉዳዮችን አንስተዋል። አሜሪካ ጋር እየተደረገ ባለው ድርድር ምንም አይነት ውሳኔ ላይ አለመደረሱ፣ ትራምፕ በየጊዜው ውሳኔ ተደርሷል እንዲህ ነው እንዲያ ነው ቢሉም ነገር ግን ምንም አይነት ውሳኔ ላይ አልደረስንም። ትራምፕ የሚሉት ነገር በሙሉ ውሸት ነው፣ ይልቁንም ወደ ለየለት ጦርነት ለመግባት የበለጠ እየተዘጋጀን ነው ሲሉ አፈጉባኤው ተናግረዋል። ከዚህም ባሻገር ደግሞ ስለ አሜሪካ ጦር ሲናገሩ የአሜሪካ ጦር እጅግ በጣም ሀብታም ነው፣ በገንዘብም በጉልበትም የታጠቀ ብዙ ቴክኖሎጂ ያለው ቢሆንም እኛ ግን በጦር ስትራቴጂዎቻችን እንተማመናለን ሲሉ ነው ቃሊባፊ የተናገሩት። ሰፊና በቀጠናውም ምን ሊከሰት እንደሚችል በዝርዝር የገለጹበትን መግለጫ በስፋት የማስደምጣችሁ ዋናው የዜና ትኩረት ይሆናል። በሌላ በኩል የኢራን ጦር የህንድ መርከቦች ላይ ተኩሷል። ህንድ ከፍተኛ ቁጣዋን እየገለጸች ነው። በዝርዝር የምታደምጡት ሌላኛው መረጃ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤልን በእጅጉ አወድሰዋታል። የምንጊዜም የችግር አጋራችን ምን ማድረግ እንዳለባቸው የሚያውቁ እጅግ ጠንካራና ስልተኛ የሆኑ ተዋጊዎች ያሉባት እጅግ አስገራሚና የተለየች ጥብቅ አጋሪ ወዳጄ ሲሉ እስራኤልን አወድሰዋታል። በአንጻሩ ደግሞ የቀድሞው የአሜሪካ ምክትል ፕሬዝዳንት የነበሩት ካማላ ሃሪስ በሰጡት መግለጫ ደግሞ እስራኤል ትራምፕን ጎትታ ወደ ጦርነት ከተዋለች፣ በማይመለከተን ጦርነት የገባ ነው ሲሉ አስተያየት ሰጥተዋል። እነዚህንና ሌሎችንም በርከት ያሉ ዝርዝር መረጃዎች አስደምጣቸዋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የዩናይትድ ስቴትስ ጦር በሚቀጥሉት ቀናት ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦችን በመላው ዓለም ባሉ የውሃ ቀጠናዎች ላይ ለመቆጣጠርና እምቢ ያሉትን ደግሞ መጥቶ ለማስመጥ ዝግጅት ላይ መሆኑ ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሆርሙዝ ሰርጥ አካባቢ ብቻ ሳይሆን በመላው ዓለም የሚንቀሳቀሱ የኢራን መርከቦችን በሙሉ በቁጥጥር ስር በአሜሪካ ጦር እንዲውሉና ከዚያም ባሻገር እምቢ ያሉትን ወይም ደግሞ ከአሜሪካ ጦር ጋር ለመታኮስ የሚሞ
የሚሞክሩትን ደግሞ ሙሉ በሙሉ የአሜሪካ ጦር እንዲያሰምጣቸው ለማድረግ የሚያስችል ትዕዛዝ መስጠታቸውን ዎል ስትሪት ጆርናል የዘገበ ሲሆን ይህም ደግሞ የጦርነቱን ቀጠና ከሆርሙዝ ሰርጥ ወደ መላው ዓለም የውሃ ዳርቻዎች የሚያሰፋው ነው ተብሏል። በሮይተርስ የተሰራጨው ዘገባ እንደሚያመለክተው ዩናይትድ ስቴትስ ይህንን ዘመቻዋን ወደ መላው ዓለም ለማስፋፋት አቅዳለች ይላል። ከፋርስ ባህረ ሰላጤ ውጪ የኢራንን ነዳጅ የሚያጓጉዙ መርከቦች እንዲሁም ለእስላማዊቷ ሪፐብሊክ ኢራን ድጋፍ ሊሰጡ የሚችሉ የጦር መሳሪያዎችን የጫኑ መርከቦችን ሙሉ በሙሉ ኢላማ ታደርጋለች ብሏል። ይህም የአሜሪካ እቅድ የኢራን ጦር በሆርሙዝ ባህረ ሰላጤ ላይ ያለውን ቁጥጥር እያጠናከረ በመምጣቱና በትናንትናው ዕለትም በርካታ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ ልዩ ትኩረት ተሰጥቶታል ብሏል። የኢራን የውጭ ጉዳይ ሚኒስትር ባህረ ሰላጤው ለንግድ ትራፊክ ሙሉ በሙሉ ክፍት ነው ማለታቸውን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ እርምጃውን አድንቀው የነበረ ቢሆንም ነገር ግን 24 ሰዓት ባልሞላ ጊዜ ውስጥም መልሶ የሆርሙዝ ወሽመጥ ተዘግቷል። በኢራን ቴህራን ዋና መቀመጫውን አድርጎ ለአልጀዚራ የሚዘግበው ጋዜጠኛ አሊ ሃሺም ከሆርሙዝ ሰርጥ አካባቢ የተመለከተውን እንደዘገበው የተኩስ አቁም ስምምነት በምድር ላይ ቢኖርም በሆርሙዝ የባህር ወሽመጥ ላይ ግን ፍጥጫው በአስደንጋጭ ሁኔታ ቀጥሏል ይላል። እዚያም ኢራንና ዩናይትድ ስቴትስ አሁንም በቀጥታ እየተፋጠጡ ነው፣ ነገር ግን በጥቃት ሳይሆን በቁጥጥር ጫና በመፍጠርና በየቀኑ በባህር ላይ በሚደረገው መፋጠጥ ነው ብሎታል። ኢራን በውሃ መንገዱ ላይ ጥብቅ ቁጥጥሮችን እንደገና ጥላለች። የመርከብ ጉዞ ላይም የተጣለው ይህ ገደብ ዩናይትድ ስቴትስ በኢራን ወደቦች ላይ ለጣለችው የባህር ላይ እገዳ አጸፋዊ ምላሽ መሆኑን የገለጸች ሲሆን አሜሪካን ግዴታዎቿን ጥሳለች ስትልም ወቅሳለች። በትናንትናው ዕለት ቢያንስ 2 የንግድ መርከቦች ለማለፍ ሲሞክሩ ተኩስ እንደተከፈተባቸው ሪፖርት ተደርጓል። ዛሬ ሌሊቱን ደግሞ በሆርሙዝ ሰርጥ ለማለፍ የሞከሩ 2 ንብረትነታቸው የህንድ የሆኑ 2 የንግድ መርከቦች በኢራን ኃይሎች እንደተተኮሰባቸውና ወደ ኋላ እንዲመለሱ እንደተደረገም ተመልክቷል። በዚህ ጉዳይ ላይም ህንድ ቁጣዋን እንዳሰማች ነው የተዘገበው። የኢራን አብዮታዊ ዘብ በሆርሙዝ ሰርጥ ለማለፍ የሚሞክሩ መርከቦችን በትናንሽና በፍጥነት በሚንቀሳቀሱ ፈጣን የጥቃት ጀልባዎች አማካኝነት ነው እየመለሳቸውና የሆርሙዝ ሰርጥንም ዘግቶ የሚገኘው። በባህር ዳርቻው ላይ ባሉ ዋሻዎች ውስጥ በመደበቅ አብዛኞቹ እነዚህን ጀልባዎች የአሜሪካ ጦር በኢራን የባህር ኃይል ላይ ከሰነዘረው ጥቃት ተርፈዋል። ጀልባዎቹ በፍጥነት ሊሰማሩ ጥቃትም ሰንዝረው ወደ አስተማማኝ ቦታቸው ሊያፈገፍጉ ይችላሉ። ለስዋርሚንግ ወይም ደግሞ የጅምላ ጥቃት ስልቶች የተገነቡት በመሆናቸው እነዚህን መከታተልና ኢላማ ማድረግ አስቸጋሪ ነው በማለት ነው የጦር ተንታኞች የሚገልጹት። ውጥረቱ በእጅግ እየተባባሰና አሜሪካም ለቀጣይ ጦርነት እየተዘጋጀች ዛሬ በኢስላማባድ ይደረጋል የተባለው የአሜሪካና የኢራን ድርድርም ባለው በከፍተኛ መፋጠጥ ምክንያት ሳይደረግ ቀርቷል። የተኩስ አቁሙ አሁን በጣት የሚቆጠሩ 2 ቀናት ብቻ የቀረው ቢሆንም ነገር ግን በድርድሩ ዙሪያ ምንም የተባለ ነገር የለም። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ቃሊባፊ በትናንትናው ዕለት አመሻሹን በሰጡት መግለጫ በጠላት የላቀ የገንዘብና የቁሳቁስ ሀብት ቢኖረውም እስላማዊቷ ሪፐብሊክ ኢራን ግን ተመጣጣኝ ያልሆነ ከፍተኛ አወናባጅ የሆነ የጦርነት ስልትን በመተግበር ጠላቶቻችንን ወደ ኋላ መግፋት ችለናል ሲሉ ተናግረዋል። በቀጣይም ኢራን ለሚከፈትባት ማናቸውም ጦርነት ወይም ፕሬዝዳንት ትራምፕ እንደዛቱት በመላው ዓለም በሚገኙ የኢራን መርከቦች ላይ እንሰነዝራለን ላሉት ጥፋትም ኢራን የባሰ ጥፋት ለማድረስ ተዘጋጅታለች ብለዋል። በኢራን ቴሌቪዥኖች ሌሊቱን በሙሉ ሲተላለፍ ባደረው የቃሊባፊ ማስጠንቀቂያ ጠላቶቻችን ወደ ኋላ በሚገፋ መልኩ በጣም አሳሳች የሆነና አስገራሚ ጦርነት ነው የተዋጋ ነው ብለዋል። እንደ ከፍተኛው የህግ አውጪና ዋና ተደራዳሪ አባባል የጠላቶቻችንን ድክመት በሀብት ላይ ሳይሆን በስትራቴጂ ላይ ነበር ብለዋል ቃሊባፊ ሲናገሩ። ጠላት ገንዘብና ሀብት ነበረው፣ ነገር ግን በንድፍ ረገድም በትክክል አልተንቀሳቀሰም። ስትራቴጂካዊ ስህተቶችን ይሰራሉ። ልክ በራሳቸው ወታደራዊ ክንፍ ላይ የተሳሳተ ስሌት እንዳደረጉት ሁሉ በህዝባችን ላይም የተሳሳተ ስሌትን ያደርጋሉ። ኢራንን ሁሌም አሳንሰው ለማየት ነው የሚሞክሩት ብለዋል። ቃሊባፊ ያክለውም ዩናይትድ ስቴትስ የላቀ ወታደራዊ ኃይል ልምድና ሀብት እንዳላት አምነው ነገር ግን ጦርነት በወታደር ብዛትና በገንዘብ ስብስብ የምታሸንፈው አይደለም ካሉ በኋላ
እስላማዊት ሪፐብሊኳ ኢራን ግን እጅግ በጣም የረቀቀ የጦርነት ስልትን በመዋጋትና በጥንቃቄ በተሞላ እቅድና ዝግጅት ላይ ጠላትን ወደ ኋላ በመግፋት በቅርቡ በተደረገው ጦርነትም አሸናፊ ሆነን መውጣት ችለናል ሲሉ ተናግረዋል። በወታደራዊ ኃይል ከዩናይትድ ስቴትስ አንበልጥም ያሉት ቃሊባፊ የበለጠ ገንዘብ መሳሪያና ሀብት እንዳላቸው ዓለም በሙሉ የሚያውቀው ግልጽ ነገር ነው። እናም በዓለም ዙሪያ ብዙ ጥቃቶችን ስለፈጸሙ ልምዳቸው ከኛ ይበልጣል ሲሉ ቃሊባፊ ስለ ዩናይትድ ስቴትስ ጦር ተናግረዋል። ሆኖም ግን ቁሳዊ ጥቅሞችን ድልን አያረጋግጡም ሲሉ አጽንኦት የሰጡ ሲሆን በእርግጥ መሳሪያ፣ ሀብትና ገንዘብ በጦርነትና በድል ውስጥ ውጤታማ ናቸው፣ ግን ሁልጊዜ እንደዛ አይሆንም በማለት የኢራንን ስኬት ስትራቴጂካዊ ብልሃት ነው በማለት አሞግሰውታል። ኢራን የተኩስ አቁሙን የተቀበለችው አሜሪካ ጥያቄዋን ስለተቀበለች መሆኑን ቃሊባፊ አረጋግጠው የሀገራችንን መብቶች ማጠናከርና ዋና ግባችን መሆን አለበት፣ እንዲሁም እርግጠኛ ይሆኑ በዲፕሎማሲው መስክም ምንም አይነት እጅ መስጠት አይኖርም ብለዋል። በድጋሚ ጠላት በወታደራዊ ኃይል ፍላጎቱ በኢራን ሕዝብ ላይ መጫን ሲያቅተው በሰጠው የጊዜ ገደብ ተጽዕኖ ማሳደር ሳይችል ሲቀር እንዲሁም የኢራንን ጦር ኃይሎች በጦር ሜዳ ጸንተው መቆማቸውን ሲመለከት በተለያዩ ሀገራት በኩል መልእክቶችን እንደላከ ያስታወቁት ቃሊባፊ እርግጥ ነው ዛሬ የተኩስ አቁም ከመደረጉ አንድ ቀን በፊት የነበረን ይበልጥ ጸንተን ቆመናል፣ ለጦርነትም ለሰላሙም እየተዘጋጀን ነው፣ የሚመጣውን እንዳግባቡን መልሳለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ስምምነት ተደርሷል፣ ሌሎች የሚሉትም ጉዳይ ስህተት ነው በማለት ገልጸው ፈጽሞ ስምምነት የተደረሰበት ጉዳይ የለም ብለዋል። ማንኛውንም ጥቃት ለመመከት ዝግጁ ስለመሆናቸው ሲናገሩ ቃሊባፊ የኢራን የጦር ኃይሎች በጦር ሜዳ ላይ ጸንተው መቆማቸውና ጠላት ምንም አይነት ስህተት በሚሰራበት ጊዜ አስቸኳይ ምላሽ ለመስጠት ዝግጁ መሆናቸውን ገልጸው የዲፕሎማሲ ድርድሮች ቢቀጥሉ ጦር ኃይሉ ሙሉ በሙሉ ዝግጁ መሆኑን አጽንኦት ሰጥተውበት ደጋግመው ተናግረዋል። ጠላት ላይ ምንም አይነት እምነት የለንም፣ አሁንም እዚህ ተቀምጠን ሳለ እንኳን ጦርነት በማንኛውም ሰዓት ሊፈነዳ ይችላል ያሉት ቃሊባፊ የጦር ኃይሎች በመሬት ላይ ሙሉ በሙሉ ዝግጁ ናቸው በማለት የትኛውም ቸልተኝነትን ውድቅ አድርገዋል። ለኔ በጦር ሜዳውና በድርድር ጠረጴዛው መካከል ምንም አይነት ልዩነት የለም፣ ህዝቡንም መብት ለማስከበር ህይወቴን ለመስጠት በሙሉ ዝግጁ ነኝ ሲሉም ቁርጠኝነታቸውን አሳይተዋል። ቃሊባፍ ከአሜሪካ ጋር ለነበረው ድርድር በኢስላማባድ በነበሯቸው ቆይታ አስታውሰው ሌሊቱን በሙሉ በተላለፈው በዚህ መግለጫቸው ሲናገሩ ለአሜሪካ ልዑካን በሆርሙዝ የባህር ወሽመጥ ላይ ውጥረትን እንዳያባብሱ በግላቸው ማስጠንቀቂያ መስጠታቸውን የገለጹት ቃሊባፍ የፈንጂ አሳሽ መርከቦቻቸውን ከቦታቸው 1 ኢንች ከተንቀሳቀሱ የኢራን ኃይሎች ተኩስ እንደሚከፍቱ አሜሪካን እንዳስጠነቀቁና የአሜሪካን ልዑክ ቡድንም ወደ ኋላ እንዲመለስ ትዕዛዝ ለማስተላለፍ የ15 ደቂቃ ጊዜ እንደጠየቀም ተናግረዋል። እስላማዊቷ ሪፐብሊክ ኢራን ወሳኙን የውሃ መንገድ ሙሉ በሙሉ እንደምትቆጣጠርና ዩናይትድ ስቴትስም ወደ ኋላ እንድታፈገፍግ ማድረጋችንን ሊታወቅ ይገባል ሲሉ ነው ቃሊባፊ የሚናገሩት። የኢራን አብዮታዊ ዘብ የባህር ኃይል የተኩስ አቁሙን የሚጥሰው ፈንጂን የማጽዳት ዘመቻ ለማካሄድ የተደረገውን ሙከራም በቆራጥነት እንዳከሸፈ ሊታወቅ ይገባልም ብለዋል። የፓርላማው አፈ ጉባኤ ቃሊባፍ የትራምፕ አስተዳደር በቅርቡ የሆርሙዝ ባህረ ሰላጤውን የጣለውን የባህር ላይ እገዳም እጅግ በጣም ካለማወቅ የሚመነጭ የማይረባ ውሳኔ ሲሉ ነው በከፍተኛ ሁኔታ ያጣጣሉት። ሌሎች በሆርሙዝ ባህረ ሰላጤ ማለፍ እየቻሉ እኛ የማናልፍበት ሁኔታ ፈጽሞ ሊኖር አይችልም፣ ሆርሙዝ እኮ የኛ ነው ብለዋል። አሜሪካ እገዳዋን ካላቆመች በሆርሙዝ የባህር ወሽመጥ ላይ ያለው ትራፊክ በእርግጠኝነት ሙሉ በሙሉ ቆሟልም ይቆማልም ብለዋል። ቃሊባፍ አስተያየታቸውን ሲቀጥሉም የእስላማዊ አብዮታዊ ሪፐብሊክ መሪው እንዲሁም ከፍተኛ አዛዦች በሰማዕትነት ካለፉ በኋላ የሀገሪቱን የፖለቲካና ወታደራዊ መዋቅር ጥንካሬውና አቅሙን ማረጋገጥና መቀጠሉን ገልጸው የኢራን ሕዝብ ክፍተቱን ለመሙላት በራሱ መነሳቱን ጠቁመዋል። የአሜሪካ የሁለትዮሽ ባህሪም በማውሳት ባለፈው ዓመት ሰኔ ወር ላይ ከነበረው ጦርነት ጋር ሲነጻጸር የኢራን ምላሽ የመስጠት ፍጥነት በከፍተኛ ሁኔታ
ሁኔታ መጨመሩን ተናግረዋል። በመጀመሪያው ጦርነት ከ14 እስከ 15 ሰዓታት የዘገየ ምላሽ ነበረን። በዚህ ጦርነት ግን ጠቅላይ አዛዡና የኢራን አብዮታዊ ዘብ ኃይሎች አዛዥ በሰማዕትነት ወዲያው ቢገደሉም በተቻለ አጭር ጊዜ ውስጥ ግን በፍጥነት ምላሽ ሰጥተናል ብለዋል። የኢራን አየር መከላከያ ኃይሎችም በቅርቡ በተካሄደው ጦርነት 180 የሚጠጉ ድሮኖችን በተሳካ ሁኔታ መምታትና ማውደማቸውን ይህም የቀድሞ ግጭት ያልነበረ አቅም መሆኑን ቃሊባፊ ገልጸው የአሜሪካ F-35 የጦር አውሮፕላንም መመታቱን ለጠላት ኃይሎቻችን ግልጽ መልእክት አስተላልፎልናል ሲሉ ተናግረዋል። ህዝቡ ለ50 ተከታታይ ምሽቶች አደባባይ በመውጣት ለጦር ኃይሎቹ እያሳየ ላለው አጋርነት ምስጋና እናቀርባለን ያሉት ቃሊባፊ በጦር ሜዳ ጥሩ ስኬት አስመዝግበናል፣ በጎዳና ላይ ያሉ ሰዎችም የዚሁ አጋር ነበሩ ሲሉ ተናግረዋል። በመጨረሻም ቃሊባፍ ኢራንና ዩናይትድ ስቴትስ ስምምነት ላይ ከመድረሳቸው በፊት አሁንም ብዙ ይቀራቸዋል በማለት ገልጸው በአንዳንድ ጉዳዮች ድርድሩ መደምደሚያ ላይ የደረሰ ቢመስልም በሌሎች ግን ገና አልደረሰም፣ እኛና አሜሪካም በጣም የተራራቀ ሁኔታ ላይ ነው ያለነው። ትራምፕ እንደሚገልጹት ተስማምተናል፣ ጨርሰናል እንዲሆናል እንደሚሉት አይደለም። በጣም የተራራቀና ፈጽሞ ሊጣጣም የማይችል ንግግር ላይ ያለነው ብለዋል። አሁንም ከመጨረሻው ስምምነት ርቀናል ሲሉ በብሔራዊ ቴሌቪዥን በተላለፈውና ሌሊቱን በተደጋገመው መግለጫቸው ላይ ተናግረውታል። ዩናይትድ ስቴትስ አሉ ቃሊባፍ፣ ዩናይትድ ስቴትስ ተደጋጋሚ የእምነት ማጉደልን ፈጽማብናለች በማለት የኢራንን ወደቦች እገዳ መቀጠሏን ተከትሎም ኢራን ከትናንት ምሽት ጀምሮ የሆርሙዝ ባህር ወሽመጥን እንደገና እንደዘጋች አስታውቀዋል። ትራምፕ አሁንም ስምምነት አድርገናል፣ እየተቃረበ ነው፣ የኢራንን ኒውክሌር ልንወስድ ነው ቢሉም ነገር ግን እንዲህ አይነት ፈጽሞ የምናደርገው ድርድር አይኖርም ሲሉ አጣጥለዋል። ይህ እርምጃ ከዩናይትድ ስቴትስ ጋር የሚደረገውን ድርድር አወሳስቦታል። ነገር ግን ቃሊባፍ ይህንን ለኢራን እንደ ስትራቴጂካዊ ድል አድርገው ያቀረቡት ሲሆን ጠላቶቻችንን አላጠፋናቸውም፣ አሁንም ገንዘብና መሳሪያ አላቸው፣ ነገር ግን በስትራቴጂካዊ ሁኔታ በእኛ ፊት ተሸንፈዋል ብለን ነው የምናምነው ሲሉ ተናግረዋል። ሁለቱም ኃይሎች አሁን ለቀጣይ ጦርነት እየተዘጋጁ ሲሆን እጅግ በጣም አስፈሪ በሆነው የሆርሙዝ ወሽመጥ ቀጠና ከፍተኛ የሆነ ፍጥጫና አስፈሪ ነገር ነግሷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በነጩ ቤተ መንግስት ዋይት ሃውስ ለጋዜጠኞች መግለጫ እየሰጡ ባለበት ሰዓት የሲቢኤስ ኒውስ ጋዜጠኛ ለፕሬዝዳንት ዶናልድ ጄ ትራምፕ ጥያቄ ያቀረበችላቸው ሲሆን የጋዜጠኛዋ ጥያቄ የነበረውም ኢራን በሆርሙዝ ወሽመጥ ላይ የሚንቀሳቀሱ መርከቦች ላይ እየተኮሰች ነው፣ ዛሬ ብቻ 2 መርከቦች ላይ ተኩሳለች፣ እርስዎ በዚህ ጉዳይ ላይ ምን ይላሉ በሚል ተጠይቀው ነበር። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን መልሳቸው ፈጽሞ ያልተጠበቀና ለጋዜጠኛዋም በወቅቱ ለነበሩትም ጋዜጠኞች ጭምር አስደንጋጭ ነበር። ጋዜጠኛዋን በፍጥነት ከፊቴ አስወጡልኝ የሚል ነበር። በኋላም ሁሉም ጋዜጠኞችም እንዲወጡ መደረጉ ተዘግቧል። ይህ በዚህ እንዳለ ወደ አሜሪካ የፖለቲካ መድረክ ስናመራ ደግሞ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል የዩናይትድ ስቴትስ ታላቅ አጋር መሆኗን አረጋግጠው በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ልጥፍ እስራኤልን መንግስት በምስጋና አጥለቅልቀውታል። ሰዎች እስራኤልን ወደዱም ጠሉም የአሜሪካ ታላቅ አጋር መሆኗን አስመስክራለች፣ ከአሜሪካ ጋር አብራም የማትገባበት ነገር የለም ሲሉ የእስራኤልን ጽኑ አጋርነት የገለጹ ሲሆን እነርሱም ደፋርና ቆራጥ ታማኝና ብልህ ሰዎች ናቸው እስራኤሎች ብለዋል። እናም በግጭትና በጭንቀት ጊዜ እውነተኛ ማንነታቸውን ካሳዩት ከሌሎች በተለየ እስራኤል ጠንካራ የአሜሪካ ወዳጅ ሆና ትዋጋለች እና እንዴት ማሸነፍ እንዳለባትም በደንብ አርጋ ታውቃለች። እስራኤል ጽኑና የምንጊዜም አጋራችን ናት ብለዋል። በዚህ እንዳለ እስራኤልን አስመልክቶ የቀድሞው የዩናይትድ ስቴትስ ምክትል ፕሬዝዳንት የሆኑት ካማላ ሃሪስ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ከአሜሪካ ሕዝብ ፈቃድ ውጪ በእስራኤል ተገፋፍተው ከኢራን ጋር ወደ ጦርነት ገብተዋል ወይም ወደ ኢራኑ ጦርነት ተስበዋል በማለት ተናግረዋል። ካማላ ሃሪስ ፕሬዝዳንት ትራምፕ ወደ ጦርነት ዘሎ ገባ፣ በቤንያሚን ኔታንያሁ ተገፋፍቶ ወደዚያ ገባ፣ ይሄ ደግሞ ግልጽ መሆን አለበት፣ ግልጽ እንሁን፣ እንነጋገር፣ የጦርነት የኛ አይደለም ሲሉ ካማላ ሃሪስ ተናግረዋል። በእስራኤሉ ጠቅላይ ሚኒስትር ላይ ጣታቸውን የቀሰሩት ሲሆን በዲትሮይት በተካሄደው የዲሞክራቲክ ፓርቲ የገንዘብ ማሰባሰቢያ ፕሮግራም ላይ የአሜሪካ ሕዝብ የማይፈልገው ጦርነት ውስጥ ገብቷል፣ የአሜሪካ ወታደራዊ አባላትም አደጋ ላይ ጥሏል ብለዋል። ኔታንያሁ ዩናይትድ ስቴትስን ከኢራን ጋር
ወደ ጦርነት ጎትቻለሁ የሚለውን ሐሳብ የውሸት ዜና በማለት በተደጋጋሚ ማጣጣላቸው አይዘነጋም። ፕሬዝዳንት ትራምፕ ውሳኔ የሚሰጡት ለአሜሪካ ጥሩ ነው ብለው በሚያስቡት ነገር ላይ ብቻ እንጂ ጽሞ ለእስራኤል ወግነው አይደለም በሚል ነው የተከራከሩት። ወደ ሊባኖስ ጉዳይ ስናመራ እስራኤል በደቡባዊ ሊባኖስ ውስጥ ቢጫ መስመር ብላይ የምትጠራውን አዲስ አሰራር ማስፈጸም መጀመሯን አስታውቃለች። በተመሳሳይ ጊዜም ከሄዝቦላ ጋር የተደረገውን ተሰባሪ ሊሆን የሚችል የተኩስ አቁም አሁንም በቴክኒክ ደረጃ ባለበት ሁኔታ እንደቀጠለ ተመልክቷል። ይህ ቢጫ መስመር የተባለውን ጉዳይ በተመለከተ በተባበሩት መንግስታት ድርጅት የሊባኖስ ጊዜያዊ ኃይልን ከሚቆጣጠረው ይፋዊው የሰማያዊ መስመር በስተሰሜን ይገኛል ብላ እስራኤል የምትጠራው መደበኛ ያልሆነ የደህንነት ድንበር ነው ተብሏል። ቢጫ መስመር እንደ ሰማያዊ መስመር ሳይሆን ቢጫ መስመር በዓለም አቀፍ ደረጃ እውቅና የለውም የተባለ ሲሆን በደቡባዊ ሊባኖስ ውስጥ እስራኤል እንደ ሄዝቦላ የጦር ሰፈሮች፣ የጦር መሳሪያ ጣቢያዎችንና የማስወንጨፊያ ነጥቦችን ባሉ ስጋቶች ላይ እርምጃ እንደምትወስድ የምትገልጽበትን የመከላከያ ቀጠና ወይም ባፈር ዞን አድርጋ ትጠቀመዋለች። በአጭር አነጋገር እስራኤል የራሷን ድንበር በማውጣትና በዚያ ቦታ ላይ ጥቃት መሰንዘር እንደምትችል ግልጽ በማድረግ የበለጠ ጠንካራ አቀራረብ ማንጸባረቋን ነው መገናኛ ብዙሃን የሚናገሩት። በሌላ በኩል የአረብ ፓርላማ አፈ ጉባኤ የሆኑት መሐመድ ቢን አል አህመድ ያማሃም በበርካታ የአረብ ሀገራት ግዛቶች ላይ ያነጣጠረውን የኢራን ጥቃት በግልጽ አውግዘውታል። እነዚህን ጥቃቶች የዓለም አቀፍ ሕግን በግልጽ የጣሱና ኢላማ የተደረጉትን ሀገራት ሉዓላዊነት የነኩ ተቀባይነት የሌላቸው ድርጊቶች ሲሉ አውግዘዋቸዋል። የአረብ ብሔራዊ ደህንነት ቀይ መስመር ሲሉ በዛሬው ዕለት ባወጡት መግለጫ እንደተናገሩት አልያማሂ በማንኛውም ሁኔታ ወይም ሰበብ ሊታለፍ እንደማይችል ተናግረዋል። እንዲሁም በአረብ ሀገራት ላይ የሚሰነዘር ማናቸውንም ጥቃት በቀጠናው መረጋጋትና በህዝቦች ደህንነት ላይ ቀጥተኛ ስጋት የሚደቅን እንደሆነ አጽንኦት ሰጥተውታል። አረብ ፓርላማው አፈ ጉባኤ አክለውም ሲናገሩ አረብ ፓርላማው ኢላማ ከተደረጉት የአረብ ሀገራት ጋር ያለውን ሙሉ አጋርነትና ድጋፍ አጽንኦት የሰጡት ሲሆን በተጨማሪም እነዚህ ሀገራት ሉዓላዊነታቸውንና የግዛት አንድነታቸውን ለመጠበቅ እንዲሁም ከማንኛውም ጥቃት ፊት የህዝባቸውን ደህንነትና መረጋጋት ለማረጋገጥ የሚወስዷቸውን ሁሉን አቀፍ እርምጃዎች ሁሉ የሚደገፉ ናቸው በማለት አረጋግጠው አልያማሂ ውጥረቱን ለማርገብ የቀጠናውን ደህንነትም ለመጠበቅ የአረብና የዓለም አቀፍ ጥረቶች እንዲጠናከሩ ጥሪ እናቀርባለን ብለዋል። በቀጠናው ውስጥም ወደ ተጨማሪ ውጥረት ወይም ግጭት ለአለማንሸራተት እንደ መሰረታዊ አማራጭ የዓለም አቀፍ ህግና የጥሩ ጉርብትና መርሆችን መተግበር አስፈላጊ ነው በማለት አስምረውበታል። ወደ ቢቢሲ መረጃ ስንሄድ በመካከለኛው ምስራቅ አንድ ሳይሆኑ ሁለት የተኩስ አቁሞች መኖራቸው ለታሪካዊ ስምምነት የተመቻቸ ጊዜ አስመስሎታል። ነገር ግን ከዚያ በተገላቢጦሽ ቀጠናው ከባድ ውጥረት ላይ ነው ይላል። ቢቢሲ በዘገባው እንደሚለው በኢራንና በሊባኖስ የተደረሱት ሁለት የተኩስ አቁሞች ስምምነት ሁለቱም ጸንተው መቆም የማይችሉ የሚውተረተሩ የተኩስ አቁሞች ናቸው ብሏቸዋል። ይህ ግን በተኩስ አቁሞች ዘንድ የተለመደ ነው በማለት የሚገልጸው ቢቢሲ መካከለኛው ምስራቅ ጎልቶ የሚሰማው የጦርነት ነጋሪት፣ የሚሳኤሎች ውንጨፋ፣ የሮኬትና የድሮኖች ተኩስም ሰከን ሲል ስምምነት እድል መያዙ አሊያም አደጋ ማርገዙ ይታያል ብሎታል። እውነት ለመናገር ባሳለፍነው ሐሙስ ምሽት በእስራኤልና በኢራን የሚደገፈው ሄዝቦላ መካከል የሚደረገው ጦርነት ለ10 ቀናት እንዲቆም መደረጉ ለኢራን ትልቅ ድል ያስጨበጠ ነበር ይለዋል። በቴህራን ያለው አገዛዝ በሊባኖስ የተኩስ አቁም ስምምነት እንዲደረግ ጠይቆ ነበር። ያለበለዚያ ከአሜሪካ ጋር የሚደረገውን ውይይት ሊቀጥል እንደማይችል አስምሮበት ነበር። ኢራን አሁን የተኩስ አቁሙን ተከትሎ የሆርሙዝ ወሽመጥን ሙሉ በሙሉ ክፍት አድርጌያለሁ ብትልም በ24 ሰዓት ውስጥ መልሳ ዘግተዋለች። ባለፈው ቅዳሜና እሁድ በኢስላማባድ የተደረገው ረጅም ድርድር እንደሚያሳየው በሊባኖስ የነበረው ጦርነት እየቀጠለ ቢሆንም ከመግባባት ላይ ለመድረስ እድል መኖሩን ግን አመላካች ሆኗል። ነገር ግን ኢራን እንዲሁም ፓኪስታን በተኩስ አቁም ላይ ሊባኖስ መካተት እንዳለባት አጥብቀውም ተሟግተው ቆይተው ነበር። ይህ በሊባኖስ ተደርሶ የነበረው የተኩስ አቁምም እስካሁን ድረስ አልተጣሰም ያለው የቢቢሲ ዘገባ ይህ ደግሞ ለእስራኤል እንደ ትልቅ ድል ሆኖ ተቆጥሮላታል ብሏል። እስራኤል ዘንድ ግን ይህ የተኩስ አቁም ፈጽሞ እንዳልተወደደ የገለጸው ቢቢሲ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካ ወዳጃቸው ትራምፕ ፍላጎት እጃቸውን ሰጥተዋል ብለው በቤንያሚን ኔታንያሁ ላይ የተቆጡ እስራኤላውያንም ቀላል እንዳይደሉ ገልጿቸዋል።
የሂዝቦላ ደግሞ ምንም እንኳን አሁንም ጣቴ ቃጣ ላይ ቢሆንም የተኩስ አቁሙን ግን አከብራለሁ ሲል እየተናገረ ነው። ነገር ግን ትጥቅ እንደማይፈታ አጥብቆ ይናገራል። ትክክለኛው እውነተኛው የተኩስ አቁም ስምምነት እስኪደረግ ድረስ እስራኤልም ከግዛታችን ለቃ እስክትወጣ ድረስ ምንም የሚሆን ነገር የለም ብሏል። እስረኞቹ ከመለቀቃቸው በፊት፣ የተፈናቀሉ ሰዎች ከመመለሳቸው በፊት እንዲሁም ከዳግም ግንባታው በፊት ምንም የሚሆን ነገር የለም ያለው ሂዝቦላ እስከዚያው ድረስ ስለ ሂዝቦላ የጦር መሳሪያዎች ማውራት ፈጽሞ አይቻልም፣ ቡድኑ እንደታጠቀ በከፍተኛ ደረጃ ይቆያልን ብለዋል። በለንደን የሚገኘው የቻተም ሃውስ የምርምር ማዕከል አባል የሆኑት ሊና ካቲብ እንደተናገሩት የተኩስ አቁም ስምምነቱ እስራኤልና ሊባኖስ የቀጥታ ንግግራቸውን እንዲቀጥሉ መንገድ ይከፍታል። ነገር ግን በሁለቱ መካከል የሰላም ስምምነት እንዳይደረግ ብዙ እንቅፋቶች አሉ ሲሉም ስለ ጉዳዩ ውስብስብነት ያስረዳሉ። ጉዳዩ በጣም የተወሳሰበ ነው የሚሉት ተመራማሪዋ ከድንበር ማስከበር ጋር ሂዝቦላን የጦር መሳሪያ ከማስፈታትና እስራኤል ከሊባኖስ ግዛት ለቃ ከመውጣቷ ጋር የተያያዘ ነው ብለውታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ